ብዙዬ ዝምታዋን ሰበረች። ብዙዬ ጠፍታ ነበር ሰሞኑን። እንግዲህ በስራ ምክንያት ሊሆን ይችላል፣ አይታወቅም ለምን እንደጠፋች ብቻ ግን ጠፍታ ነበረ። ዛሬ ግን ከች ብላ ዝምታዋን ሰብራለች ማለት ነው። እንግዲህ ዝምታዋን የሰበረችው በምን ነው? ምን ተፈጥሮ ነው? ምን አዲስ ነገር አለ የሚለውን አብረን ነው ይሆናል። ሰላም ሰላም ውድና እየተከበራችሁ የኔ ቤተሰቦች በያላችሁበት ሰላም፣ ጤና፣ ፍቅር፣ ስኬት መትረፍረፍን ያብዛላችሁ እያልኩኝ ዛሬም እንግዲህ በአዲስ ቪዲዮ ይዤላችሁ ክች ብያለሁ። አዲስ ቪዲዮ ይዤላችሁ የመጣሁት ምንድን ነው የሚለውን ደግሞ አብራችሁን ተቆያችሁ የምታዩት የምትሰሙት ይሆናል ማለት ነው። እንግዲህ ብዙዬ ሰሞኑን ጠፍታ ነበረ። ተናፍቀሻል ብዙዬ፣ እንኳን ደህና መጣሽ፣ ዌልካም ዌልካም ብለናል እና ያው ሰሞኑን ጠፋ ብለሽ ነበረ። ዛሬ ግን በአዲስ ነገር ተከስተሻል። ዝምታሽን ሰብረሻል። እንግዲህ የተፈጠረ ያለው ነገር ከቅርብ ርቀት ሆነሽ በመመልከት ዛሬ መስጠት ያለብሽን መልስ መተሽ ሰጥተሻል። እንግዲህ የሰጠችው መልስ ምንድን ነው የሚለውን አብረን እናያለን። አብራችሁን ቆዩ እስከ ቪዲዮ ፍጻሜ ድረስ ማለት ነው። የኔ ውዶች ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ይህን ቪዲዮ ስጀምሩት ላይክ አድርጋችሁ ጀምሮ ወዳችኋለሁ። እንግዲህ ዛሬ ብዙ ምንድን ነው የተናገረችው? ዴብን ነው ያስጠነቀቀችው። ካያችሁ ሰሞኑን ኤፋ ግርግር እየፈጠረ ነበረ። ከወንድሙ ጋር የማይሆን ሰጣ ገባ ውስጥ ገብቷል። ሄርሜላን አልወዳትም፣ ሄርሜላ ጋር በመሆኑ ደስተኛ አይደለሁም እያለ ብዙ ነገሮችን እያወራ ነበረ። እንደገና ከዴብ ጋርም ተገናኝቶ መረጃ ይዤባታለሁ ምናምን እያለን ነበረ ስለ ሄርሜላ ማለት ነው። እንግዲህ በነገራችን ላይ አብርሽ የወደዳትን ብትወድ ትወዳታለህ፣ ባትወድ እየመረረህን ቢሆን ትውጠዋለህ። አብርሽ ይወዳታል፣ ያፈቅራታል። እንግዲህ አብርሽ የራሱን ህይወት ጀምሯል ማለት ነው ይፋ። ስለዚህ ይፋ ካሁን በኋላ ያው ግን ይቅርታ ብሏል፣ ታርቀዋል። ግን ደግሞ አሁን ትንሽ እያሰጋት ያለው ምንድን ነው ብዙ የሚመጣ ከጀርባ የሚመጣ ነገር ካለ ነው የሚለው የምትለው እውነቷን ነው። እንግዲህ ሩታም ይቅርታ ጠይቃለች ሁላቸውንም። ነዳሊንም ከህይወት ይውጡልኝ ብላለች። ሄርሜላና አብርሽንም ይቅርታ ጠይቃለች። እንደገና አብርሽና ኤፋንም አስታርቃቸዋለች። እንዲሁም ደግሞ ሄርሜላ እንደ እህትም እንደ ጓደኛም እህቴ ብትሆኝ በሚልም ጥያቄ ጠይቃታለች። ያው ጥያቄዋን ባይቀበሏትም ማለት ነው። ይሄ ነገር ግን ከልቧ ነው ወይ? ከልቧ ከሆነ ደስ ይላለኝ። ምናልባት ግን ከጀርባ ሌላ ሴራ ይዞ እየመጣ እንደሆነ ብላለች። ይሄ የብዙ ሰውም ጥያቄ ነው። እንደገና ደግሞ ዳኒ ትናንትና ወንድሙን እንደዛ እንደ ውሻ ሲጸየፍ ነበር አይደለም። አብርሽን ራሱን ዴብን እንኳን የሚያስቀይም ቃል ሲናገረው የነበረው ሜሪና እሱ ብዙዬንም ዴብንም እንደ ውሻ እንደዛ እንደ ቆሻሻ ሲያዩቸው የነበረው በሩታ ህይወት ገብተው በነገራችን ላይ ብዙዬንና ሩታን እንኳን ያጣሏቸው ሜሪና ዳኒ ናቸው። ምክንያቱም ሩታ እስከ ዛሬ ድረስ ከብዙዬ ጋር ብዙዬ ስትመክራት ይሄ ጥሩ አይደለም፣ ይሄ ልክ አይደለም እንደዚህ ነገር ስትመክራት አብራ የመጣች አመት ሙሉ ማለት ነው። ግን በዚህ 2 ወር ውስጥ ግን ከብዙዬ ጋር እንኳን አጣልተዋታል። ብዙዬ ሁሌም ለእሷ እውነት ነው የምትናገረው። ወንድሟን እንኳን የእናቷ ልጅ እስከማይመስል ድረስ ብዙ ነገር ተናግራለች። ልክ አይደለም እያለች ጓደኞቹን እየጠራች እየተቆጣች ነበረ። ነገር ግን ሁለታቸው መጥተው እሷን እንኳን አጣልተዋቸዋል። እና አሁን ሩታ እንግዲህ እውነት ይቅር ሁሉንም ከልብሽ ከሆነ ይቅርታ ያልሽ አሁን ብዙዬን ከእግሯ ተደፍተሽ ይቅርታ ልትያት ይገባል። እውነቴን ነው። ትክክለኛ ሰላምን ከፈለግሽ እረፍትን ከፈለግሽ ትክክለኛ የይቅርታ ልብ ይዘሽ ከቀረብሽ አሁን እውነት ለመናገር በእርግጠኝነት ብዙዬን ይቅርታ መጠየቅ ያለብሽ ሩታ ማለት ነው። ሲቀጥል ደግሞ እነ ዳኒ አሁን ዝም ብላችሁ ስልክ እየደወላችሁ ዴብንም ሆነ ሌሎችን እየደወላችሁ እንደዚህ ከማለት ሩታን በባለፈው ከእሷ ጋር ሆነን ስላስቀየምናችሁ ብላችሁ ሜሪም ሆነ ዳኒ የአብርሽን ቤተሰቦችም አብርሽንም ይቅርታ መጠየቅ አለባችሁ። በተለይ ሩታ የእውነቴን ነው። በተለይ ሩታ የእውነት ለመናገር ከልብሽ ይቅርታ ከጠየቅሽ ከልብሽ ከሆነ እውነት ለመናገር ይቅርታ ማለት ያለብሽ ተንበርክከሽ ከእግሯ ጫማ ስር ብዙዬን ነው። ብዙዬን ከእግሯ ጫማ ስር ተደፍተሽ ይቅርታ ከጠየቅሽ እውነትም ከልብሽ ሰላም ፈልገሻል፣ ከልብሽ
ፍቅር ፈልገሻል ማለት ነው። ግን ብዙዬን ሳትታረቂ ዝም ብለሽ እንደ ዳኒ እና አብረሽን ታርቀሽ እነሱ እንደዚህ የምትይ ከሆነ አሁንም ያስፈራል፣ ያሰጋል እውነትም። ምክንያቱም ምሽት አብረሽ ጋር ታርቀሽ ከይፋ ጋር ፍቅር ሆነሽ ብዙዬን የምትጠይበት ምክንያት የለም። ከዴብ ጋር ሰላም ሆነሽ ብዙዬን የምትጠይበት ምክንያት የለም። ብዙዬን ብትናገርሽም ብትልሽም ለአንቺ ስላለች ነው፣ ለአንቺ ብላ ነው፣ ልክ አይደለም ስላለች ነው የተናገረችሽ። ደግሞ ምንም የተናገረችሽ ነገር የለም። አንቺ ነሽ ቀይረሽ የማይባል ነገር ያልሻት። ስለዚህ እውነት ከልብሽ ይቅርታ ካልሽ ብዙዬን ይቅርታ በያት ማለት ነው። እንግዲህ ዳኒም ደግሞ ዴብም ደግሞ ብዙ የተናገረችው ልክ ናት። ትናንትና እነ ዳኒ እንደዛ ሲናገሩ የነበረው ዛሬ በአንተ መሰላል ሆኖ ሩታ ይሄን አለችን ኤፋ ይሄን አለ ሊሉህ አይገባም። እውነት ነው። ሲጠሩህ መሄድ የለብህም። ሩታ አዎ ትልቅ ሴት ናት። እና ውዶቼ ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ቪዲዮን ሲጀምሩ በላይክ ጀምሩት። እና እንግዲህ ብዙ የተናገረችው ልክ ናት። ትናንትና እንደዛ ሲሳደቡ፣ እንደዛ ሲያንቋሽሹ፣ እንደዛ ሲሉ የነበሩት እንዴት ዛሬ ደውሎ በአንተ ላይ መዘዝ ለማምጣት ይሞክራሉ? አሁን አውቀው ነው እያለች ነው ብዙዬ። እንግዲህ የውስጣቸውን እግዚአብሔር ይወቅ። በእርግጥ ትናንትና ባደረጉት ነገር፣ ትናንትና ባጠፉት ጥፋት ይቅርታ እያሉ ሌላ ሴራ ባመጡት፣ ይቅርታ እያሉ ሌላ ተንኮል እየፈጠሩ በነበረው ዛሬም ይቅርታ ጠይቀው ያንን የምታሰብ ምን አለ መሰላችሁ? እኛ አንዳንዴ የሆነ ሰው ተጣልቶ የሆነ ሰው የሆነ ነገር አድርጎ ይቅርታ ጠይቆ መልሶ ደግሞ በጥፋት ይቅርታ ጠይቆ አረሳስቶ ደግሞ ሌላ ጥፋት ይዞ የሚመጣ ከሆነ አሁን ደግሞ ለሶስተኛ ጊዜ ይቅርታ ሲጠይቃችሁ ምን ተንኮል ደግሞ እያዘጋጀ ነው ብላችሁ ነው የምታስቡት። እና ብዙ ለምን ይሄን አለች ማለት አይቻልም። ለምን ከአንዴ ሁለቴ ከሶስቴም ስላደረጉት ማለት ነው። በብዙ ሊሆን ምንም ብዙም ትናንትና ስትናገር የነበረችው ልክ ናት። አብረሽንም ስትቆጣ የነበረችበት ልክ ናት። ከዛም ደግሞ በአብረሽ እንግዲህ የራቁት ፎቶ ይዛበት በዛ የተነሳም ደግሞ ሩታን ስትናገራት የነበረችው ነገር ልክ ናት። እንግዲህ ሜሪና ዳኒ ይዛችሁት የመጣችሁ ስሳት ነው፣ ልታቀጣጥሉት ነው እንጂ ልታጠፉት አይደለም የመጣችሁ አለቻቸው። እውነቷን ነው። ይኸው አቀጣጠሉት። ብዙ ነገር ተፈጠረ፣ ብዙ ነገር ሆነ። አያችሁ። በነገራችን እውነቷን ነው። ብዙ ያለችው እያንዳንዱ ነገር ሆኗል። እያንዳንዱ ነገር ማለት ነው። ስለዚህ አሁንም ቢሆን እውነት ለመናገር ብዙ ልክ ናት። ሩታም ቢሆን ትክክለኛ ከልብሽ ከሆነ ይቅርታን የፈለግሽ የጠየቅሽና እያልሽ ያለሽው ትክክለኛ ሰላምን ከፈለግሽ እውነቴን ነው ብዙዬን ከእግሯ ጫማ ተደፍተሽ ይቅርታ ልጠይቃት ይገባል። ይቅርታ ማለት ነው። አንደኛ ትንሽ ነሽ፣ ትንሽ እህቷ ነሽ። የእሷን ትንሽ ነው ያገባሽው፣ የትንሿ ትንሽ ነሽ። ግዴታ ከእግሯ ጫማ ተደፍተሽ ይቅርታ መጠየቅ አለብሽ። ይቅርታ መጠየቅ ደግሞ ትልቅነት ነው፣ ትንሽነት አይደለም። ሲጀመር ደግሞ ይቅርታ ሰላም ከይቅርታ ውስጥ ሰላም መኖሩ ከገባሽ ከተረዳሽው ሰላም እየተሰማሽ ከሆነ እውነት ለመናገር ትክክለኛ ሰላም ናፍቋታል በቃ የሚለውን ነገር ለማረጋገጥ ከፈለሽ ብዙ ይቅርታ መጠየቅ አለብሽ ማለት ነው ቆንጅዬ። እንግዲህ ብዙ የተናገረችው ነገር ልክ ናት። ዴቪን ያስጠነቀቀችበት መንገድ ልክ ናት። ኤፋን ቢሆን እንግዲህ የእህትህን ምክር መስማት አለብህ። ማድረግ የለብህም ነገር ከነዳኒ ጋር መገናኘት የለብህም። እንግዲህ ሩታ ትልቅ ሴት ናት። አዎ ትልቅ ሴት ናት። የወለደች ሴት ናት። ልጇን ማስተዳደር መምራት የምትችል ሴት ናት። ስለዚህ ይሄ ደግሞ የሚሆነው ምንድን ነው? እሷ ራሷ እያስተዋለች እየተገነዘበችበት እያንዳንዱ ነገር እየጠቀማት ነው እየጎዳት ነው የሚለውን ነገር እየተማረችበት እየመጣች ስለሆነ የማስወጣትም የማስገባትም መብቷ ነው። ትናንትና ፈቅዳ አስገብታቸዋለች። ዛሬ ደግሞ ፈቅዳ ማስገበቻቸው ፈቅዳ ማስወጣቻቸው መወሰን የምችለው እሷ ናት። ነገር ግን ትናንትና ያ ሁሉ ነገር ሲያደርጉ የነበሩ ሰዎች ዛሬ እንደ ሰላም ሰው ይቅርታ አባበለን አንተ ጥራና በአንተ በኩል እናግኛት ምናምን የሚባለው ነገር ልክ ነው። ለሱ ሌላ መዘዝ ነው ይዞበት የሚመጣው ሌላ ማለት ነው። ስለዚህ
ነገሮች ከመፈጠራቸው በፊት ጥንቃቄ ማድረግ። ልክ ናት ብዙ የእውነት ለመናገር በጣም ስማርት ነሽ። እውነት ሳላደንቅሽ አላልፍም። በጣም ጀግና ሴት፣ ጠንካራ ሴት፣ የሚሆነው ቀድሞ የገባሽ ለነገር የአብርሽ የት ነሽ። አብርሽም ሁሉን ነገር በማይንድ ነው ያሸንፋቸው ከፈጣሪ በታች። እግዚአብሔርም ደግሞ የቅንነቱን አይቶ ስላገዘው በትዕግስት አሸንፏቸዋል። እነሱ በለፈለፈ ባደረገ ምናምን የሚሰብሩት መስሏቸው ነበር፣ ግን ተሳስታለች። እንግዲህ ያም ሆነ ይህ ያልሽው ነገር ልክ ነሽ። ዴብም ቢሆን ካሁን በኋላ መጠንቀቅ አለብህ። እነ ዳኒ ሲጠሩህ መገኘት የለብህም። ኤፋም ደግሞ ከወንድምህ ጋር እሰጥ አገባ መግባት የለብህም። እንዲሁም ካሁን በኋላ ከወንድምህ ጋር ነው መቆም ያለብህ። እውነት ነው ወንድምህ ያስፈልገዋል። እውነት ለመናገር እንደውም ትናንትና ሩታ ራሱ እያለች ነበር ቪዲዮ ላይም አይደለም ሩታ ቪዲዮን ካያችሁት፣ እኔ እንደውም አየሁት ካያችሁት አብርሽ ደብሮታል። የሆነ ብቻ የተሰማው ስሜት አለ። አይታወቅም የሰው ልጅ ብዙ ነገሮች ሲደራረቡ እንትን ሲሉ ይከብዳል። እና በዚህ ሰዓት እናንተ ናችሁ የምታስፈልጉት። እንዲሁም በዚህ አጋጣሚ ጸበል ብትሄዱ ራሱ አሪፍ ነው። የእውነት ብትሄዱ ማለት ነው ደስ ይላል። ይዛችሁት ብትሄዱ አብርሽን እና እንግዲህ ለቪዲዮ አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሆኑ። እንግዲህ ብዙ የተናገረችው ልክ ናት። ዴቭ የሚመለሰው መልስ ልክ ነው፣ ግን ደግሞ ያው ጥንቃቄ ማድረግ ጥሩ ነው። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ ከልብ አመሰግናለሁ። በአዲስ ቪዲዮ ተመልሼ እስከመጣ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ሀገራችን ሰላም ያደርግልን፣ ቤተሰቦቻችን ይጠብቅልን፣ እኛንም በያለንበት ይጠብቀን። የድንግል ማርያም ልጅ ስለ ሁሉም ነገር እግዚአብሔር ይመስገን። ተመስገን የኔ ጌታ ተመስገን ማለት ነው። እና ውዶቼ ወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እስከመመለስ ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።